ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያና በኤርትራ ከዛም በተጨማሪ ደግሞ በጎረቤት ሀገራት ዙሪያ እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሐሳቦችንም በተለያዩ መንገዶች እያመጣው አቀርብላችኋለሁ። በዛሬው ቆይታችን ላይ ታዲያ በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የዛሬው አጀንዳችን የሚሆነው ጅቡቲ ኢትዮጵያን በሁለት ስትራቴጂካዊ መንገዶች ተጠቃሚ የሚያደርጓት አዲስ ስምምነት መፈራረሟ ተሰምቷል። ከ90% በላይ የሚሆነው የኢትዮጵያ የገቢዎች ንግድ እንቅስቃሴ የሚደረግባት ጅቡቲ ከስምምነት ላይ የደረሰችባቸው ጉዳዮች በኢትዮጵያ ኢኮኖሚ ላይ ብቻ ሳይሆን በኢትዮጵያና በጅቡቲ አጠቃላይ አሁናዊ የሁለትዮሽ ግንኙነት ላይም የራሳቸው ሚና እንዳላቸው ጭምር ተገልጿል። ጅቡቲ ከስምምነት የደረሰችበት ጉዳይ ተከትሎም ግብጽ በጅቡቲ ላይ አቅዳ ስትንቀሳቀስ የነበረችባቸው ጉዳዮች አሁን ላይ ሙሉ ለሙሉ ፊታቸውን ወደ ኢትዮጵያ ለማዞር የሚያስገድዳቸው እንደሆነም የተለያዩ አስተያየት ሰጪዎች እየገለጹ ይገኛሉ። ግብጽ በተደጋጋሚ የኢትዮጵያን የውስጥ ሰላም ለማወክና በኢትዮጵያ ላይ የተለያዩ እርምጃዎችን ለመውሰድ በምታረጋቸው ጥረቶች ላይ ከኢትዮጵያ ጋር ጠንካራ የሚባል የሁለትዮሽ ግንኙነት ያላቸው እንዲሁም ደግሞ በኢኮኖሚ ጉዳዮች ላይ የተሳሰሩ ጎረቤት ሀገራትን በመጠቀም ስትራቴጂካዊ የተባሉ እርምጃዎችን ለማድረግ ጥረቶችን እንደምታረግ የሚታወቅ ነው። ስለዚህ አሁን ላይ ጅቡቲ ከግብጽ ጋር ያላት የሁለትዮሽ ግንኙነት ተጠናክሯል እየተባለ እየተነገረ ባለበት በዚህ ወቅት ላይ ለኢትዮጵያና ለጅቡቲ የጋራ ተጠቃሚነታቸውን የሚያረጋግጥ ስምምነት ጅቡቲ ፈርማለች። ከዚህ ጋር በተያያዘም በጅቡቲና በኢትዮጵያ መካከል በጋራ በመሆን የሚያለሙት የኢትዮ ጅቡቲ የኮሪደር ልማት ወይም ደግሞ የኮሪደር እንቅስቃሴ ላይ የዓለም ባንክ 49 ሚሊዮን የአሜሪካን ዶላር ብድር ወይም ደግሞ ድጋፍ ማመቻቸቱን ተሰምቷል። በጥቅሉ ዓለም ባንክ በዚህ ፕሮጀክት ላይ ይፋ ባደረገው መንገድ ከ209 ሚሊዮን ዶላር በላይ ኢንቨስት እያደረገ ይገኛል። የዚህ ግዙፍ ኢንቨስትመንት ኢትዮጵያና ጅቡቲን በኢኮኖሚ ዘርፍ ተጠቃሚ የሚያደርጋቸው ከመሆኑ በተጨማሪ የምስራቅ አፍሪካ የንግድ ማዕከል ለመሆን የሚያስችላቸው እንደሆነም ተነግሯል። እነዚህ ሁለት ጉዳዮችን በዝርዝር ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። አብራችሁን ቆዩ። በምስራቅ አፍሪካ ከሚገኙ ሀገራት ጋር ፖለቲካዊና ኢኮኖሚያዊ ትስስሮችን በመፍጠር ጂኦፖለቲካዊ ተጽዕኖን እየፈጠረች ያለችው ኢትዮጵያ ከጅቡቲ ጋር ያላት ታሪካዊ ግንኙነት የሚታወቅ ነው። ከ90% በላይ የሚሆነው የኢትዮጵያ የገቢ ወጪ ንግድ እንቅስቃሴ በጅቡቲ ወደቦች አማካኝነት ተካሂዶ ኢትዮጵያ ከቀሪው ዓለም አቀፍ ሕዝብ ጋር እየተዳረሰችም ትገኛለች። ለዚህም ነው ኢትዮጵያ ወደ ቀይ ባህር ለመግባት መግቢያ የባህር በርና ወደብ ያስፈልገኛል የሚል ጥያቄን ስታነሳ በኤርትራ በኩል የሚነሱ ጉዳዮችም ሆነ ከራስ ገዟ ሶማሊላንድ ጋር የደረሰችበት ስምምነት ጅቡቲ ኢኮኖሚያዊ ጉዳትን የሚያስከትልባት በመሆኑ የኢትዮጵያ የቀይ ባህር እንቅስቃሴን ከሚቃወሙ አካላት መካከል በቀዳሚነት አሁን ላይ መቀመጥ የጀመረችው። ነገር ግን በመጀመሪያዎቹ ጊዜያት ላይ ኢትዮጵያ ከራስ ገዟ ሶማሊላንድ ጋር የበርበራ ወደብ ልማት ስምምነትን ስትፈራረም የጅቡቲ መንግስት ኢትዮጵያ በበርበራ ወደብ ላይ ከመጠቀምና ለራስ ገዟ ሶማሊላንድ የሉዓላዊነት እውቅናን ሰጥታ የሶማሊያን ሉዓላዊ ግዛት ከማዳከም ይልቅ የጅቡቲውን ታጁራ ወደብን 60% የሚሆን ድርሻን በመውሰድ እንድታለማ ጭምር ጥሪ አቅርባላትም እንደነበር የሚታወስ ነው። ታዲያ በኢትዮጵያና በጅቡቲ መካከል የሁለትዮሽ ግንኙነቱ አንዴ ሞቅ አንዴ ቀዝቀዝ እያለ በአፍሪካ ቀንድ ላይ ከሚገኙ ሀገራት ግን የተሻለ ጥምረትን በመፍጠር እየተንቀሳቀሱ ባሉበት በዚህ ወቅት ላይ የተለያዩ አስተያየቶች ነዘሩ ሲሆን ጅቡቲ ግን ታሪካዊ የተባለ ስምምነትንም ፈርማለች። አሁን ባለው ሁኔታ ጅቡቲ ኢትዮጵያን በሁለት ስትራቴጂካዊ ጥቅሞች ተጠቃሚ የሚያደርጋት ስምምነትን የፈረመችው ከኢስላሚክ የንግድ ፋይናንስ ኮርፖሬሽን ጋር ነው። ይህ ስምምነት ታዲያ ጅቡቲን ኢኮኖሚያዊ እንዲሁም ደግሞ በፋይናንስ ዘርፍና ከዛም ባለፈ በንግድ ዘርፍ ላይ ተጠቃሚ እንድትሆን ያደርጋታል። በነገራችን ላይ የጅቡቲ ኢኮኖሚያዊ እድገት ወይም ደግሞ የጅቡቲ የፋይናንስ አቅም መጠናከር ከፍተኛ የሆነ ጥቅም ከሚያስገኝላቸው ሀገራት መካከል ኢትዮጵያ ቀዳሚዋ ተጠቃሽ ነች። ስለዚህ ጅቡቲ ከኢስላማዊ የንግድ ፋይናንስ ኮርፖሬሽን
ጋር የደረሰችበት መግባባት ኢትዮጵያን እንዴት ነው ተጠቃሚ የሚያደርጋት ምንድናቸው መስኮቹ የሚለው የመጀመሪያው ጉዳይ ነው። የመጀመሪያው ነጥብ የወደብ አገልግሎት መስተጓጉልን ያስቀርላታል። በጅቡቲና በእስላማዊ የንግድ ኮርፖሬሽኑ መካከል የተደረሰው ስምምነት ተከትሎ ጅቡቲ ኢኮኖሚዋ ይፈረጥማል። ኢኮኖሚያ ከመፈርጠም ባለፈ ደግሞ ራሷን የቻለ የኢኮኖሚ ጥንካሬ እንድታገኝና በዓለም አቀፍ ደረጃ የምታደርጋቸው ግብይቶች ከቀይ ባህር የሚመጡ መርከቦችን ሌሎች የተለያዩ እንቅስቃሴዎችን ለማድረግ ወደቦቿን እንድታለማ ከዛም በተጨማሪ ደግሞ ለወደብ አገልግሎቶቿ የምታደርጋቸውን ክፍያዎችን በአግባቡ እንድትከፍልና ኢኮኖሚያ ላይ ጠንካራ መሰረት እንድትጥል ያደርጋታል። ኢኮኖሚያ ላይ ጠንካራ መሰረት መጣል ወይም ደግሞ የወደብ አገልግሎትን ከመስተጓጎል መቀነስ የሚባለው የኢትዮጵያ መርከቦች በፍጥነት ወደ ጅቡቲ ወደቦች እንዲደርሱ በጅቡቲ ወደቦች ከደረሱ በኋላ ደግሞ እንቅስቃሴያቸው ተቀላጥፎ ኮንቴነሮቹ ለረጅም ጊዜ እዛ እንዳይቆዩ የወደብ ሎጂስቲክ ልማቶች እንዲጠናከር የሚያስችል ነው። ይሄ የመጀመሪያው ኢትዮጵያ የጅቡቲና በኢትዮጵያ መካከል ባለው ግንኙነት የወደብ መስተጓጎል አልተፈጠረም ማለት ኢትዮጵያ ለጅቡቲ የወደብ ኪራይ የምትከፍለውን ክፍያ ግማሽ በሚሆን መልኩ ትቀንሳለች። በጅቡቲ የወደብ አገልግሎቶች በፋይናንስ እጥረት ምክንያት የማይቋረጡ ከሆነ ኢትዮጵያም የራሷ የሆነ ድርሻ ወይም ደግሞ የራሷ የሆነ ተጠቃሚነት ይኖራታል። ይሄ እስከ መቼ ነው የሚቀጥለው ካልን ኢትዮጵያ የራሷን የሆነ የባህር በርና ወደብ እስከምታገኝ ድረስ በጅቡቲ ወደቦች ላይ ያላት ጥገኝነት አይቀንስም። ምክንያቱም ጅቡቲ አሁን ላይ ካሉ ሀገራት በተሻለ መልኩ ታሪካዊ የሆነ ትስስራችንን ተከትሎ ኢትዮጵያ ወደብ እንድትጠቀም የፈቀደች ወይም ደግሞ ኢትዮጵያ ወደቦቿን እየተጠቀመችባት ያለችው ሀገር ነች። በተቃራኒው ኢትዮጵያ ከሶማሌላንድ ጋር ያላትን የሁለትዮሽ ግንኙነት አጠናክራ ደግሞ የሶማሌላንድ ወደቦችን በመጠቀም የውጭ ገቢ ንግድ እንቅስቃሴዋን የምታደርግ ከሆነ ጅቡቲ ከኢትዮጵያ የምታገኛቸው ጥቅሞች ይቀንሳሉ። ለዛም ነው ጅቡቲ የኢትዮጵያን የቀይ ባህር ጥያቄ በበርበራ ወደብ በኩል ሲሆን ተቃውሞን የምታሰማው። በአሰብ ወደብ በኩል የሚነሱት ላይ ጅቡቲ የሶማሌላንድን ወደብ በምትቃወመው ልክ አትቃወመው። ምክንያቱም የሶማሌላንዱ ወደብ ወይም ደግሞ የበርበራ ወደብ ኢትዮጵያ ተጠቃሚ የምትሆን ከሆነና ሌሎች ሀገራት በዛ ወደብ ላይ ገብተው ያን ወደብ የሚያለሙ ከሆነ ጅቡቲ ያላትን ስትራቴጂካዊ ሚናን ታጣለች። ከዛም ባለፈ ደግሞ ከፍተኛ የሚባሉ ሀገራት በበርበራ ወደብ ላይ የሚያደርጓቸው እንቅስቃሴ የጅቡቲን ፍላጎት ከማዳከም ባለፈ ሶማሌላንድን አጋራቸው አድርገው የጦር ሰፈራቸውን በመገንባት ጅቡቲ የኢኮኖሚ መሰረቷ የሆኑትን ሀገራትን እንድታጣ ሊያደርጓት ይችላሉ። ስለዚህ የወደብ አገልግሎት ሰንሰለቱ ተጠብቆ እንዲሄድ በጅቡቲና በዚህ የእስላማዊ የንግድ ኮርፖሬሽን መካከል የተደረሰው መግባባት ወይም የተደረሰው ስምምነት እጅግ መሰረታዊ የሆነ ስምምነት ነው። በዚህም ኢትዮጵያ ተጠቃሚ ትሆናለች። ሁለተኛው የኢትዮጵያን ተጠቃሚነት የሚያረጋግጠው ጅቡቲ ኢትዮጵያ የምታመርታቸውን የኢነርጂ ኃይሎችን በከፍተኛ ሁኔታ የምትጠቀም ሀገር ነች። ኢትዮጵያ ከህዳሴ ግድብ ጨምሮ ከሌሎች የኢነርጂ ማዕከላቶቿ በምታመርታቸው የኢነርጂ አቅሞች ላይ እነ ጅቡቲ፣ ኬንያ፣ ሌሎች የአፍሪካ ሀገራትም እንደነ ሱዳን፣ ደቡብ ሱዳን ያሉ ሀገራትም ከኢትዮጵያ የኢነርጂ ኃይሎችን ይጠቀማሉ። ታዲያ እነዚህ የኢነርጂ ኃይሎችን ጅቡቲ በግዢ ከኢትዮጵያ እየወሰደች ቢሆንም ክፍያዎችን ግን በፍጥነት እየከፈለች አይደለም። እነዚህ ክፍያዎች በፍጥነት አለመከፈላቸው ኢትዮጵያ ከኢነርጂ ምርቶቿ የምታገኛቸውን ገቢዎችን ወደ አንድ ማዕከል አዙሮ ሌሎች ሜጋ ፕሮጀክቶችን ለመጀመር የሚያስችላት ቢሆንም ክፍያዎች በመንዛዛታቸው ምክንያት ግን ላታደርጋቸው ችላለች። ለዚህም ነው ጅቡቲ በተደጋጋሚ በኢትዮጵያ መንግስት በኩል ያሉባትን ዕዳዎችን እንድትከፍል ጥያቄ የሚቀርብላት። ኢትዮጵያም ደግሞ ከጅቡቲ ጋር በሁለትዮሽ ግንኙነቷን አጠናክራ ከኢነርጂ ጋር ተያይዞ ክፍያዎች እንዲፈጸሙ መግባባቶች ላይ እንዲደረሱ ጥረቶች የሚደረጉት። ታዲያ አሁን ባለው ሁኔታ ላይ ጅቡቲና ኢትዮጵያ መካከል ባለው ግንኙነት የኢትዮጵያን የኢነርጂ ኃይሎችን የምትጠቀመው ጅቡቲ ባገኘችው የፋይናንስ ድጋፍ ወይም ደግሞ ባላት የፋይናንስ አቅም መሰረት ለኢነርጂዎች የምትከፍላቸው ክፍያዎችን ዕዳዎቿን እያቃለለች የምትሄድ ከሆነና ክፍያውን በአግባብ የምትፈጽም ከሆነ ኢትዮጵያ ተጨማሪ የሆኑ ኢነርጂዎችን ለጅቡቲ ታቀርባለች። ያ ደግሞ ለኢትዮጵያ ከፍተኛ የተባለ ገቢን ያስገኝላታል። ያ ከፍተኛ የተባለ ገቢ ደግሞ በአግባቡ ገንዘቡ የሚገኝ ከሆነ ሜጋ ፕሮጀክቶችን በመጀመር ሌሎች ተመሳሳይ ዘርፍ ላይ ያሉ የኢነርጂ ፕሮጀክቶችን ብቻ ሳይሆን በአገር ኢኮኖሚ ላይም ተጨማሪ አቅምን ተጨማሪ እድገትን ማግኘት ይቻላል። ስለዚህ ጅቡቲ ያለባትን ዕዳዎችን ወይም ደግሞ መክፈል ያሉባትን
ነገሮች በአግባቡ እንድትከፍል ጠንካራ የተባለ የፋይናንስ መሰረት ያስፈልጋታል፣ የኢኮኖሚ መሰረት ያስፈልጋታል። ስለዚህ ከዚህ ተቋም ጋር በጅቡቲና በተቋሙ መካከል የተደረሰው መግባባት ኢኮኖሚውን፣ የንግድ ትስስራቸውንና የፋይናንስ ሁኔታቸውን የሚያጠናክር በመሆኑ ጅቡቲ ፋይናንሷን አጠናክራ በኢኮኖሚ ኢትዮጵያን ተጠቃሚ የምታደርግበት ደረጃ ላይ መድረሷን የሚያሳይ ነው። ሌላኛው አሁን ባለው ሁኔታ ላይ የኢትዮጵያና የጅቡቲ ግንኙነት ከወደብ ግንኙነት ወይም ደግሞ ከወደብ አገልግሎት ዘሎ የኢነርጂ ማዕከልነት ሆኗል። ኢትዮጵያ ለጅቡቲ የምታቀርበውን ኢነርጂ ተከትሎ ግብጽ በጅቡቲ ምድር ላይ የኢነርጂ ማዕከላትን ለመገንባት ጥረት እያደረገች ነው ያለችው። ግብጽ በአፍሪካ ቀንድ ከሚገኙ ጎረቤት ሀገራት ጋር በምታረጋቸው ጥረቶች ላይ የኢነርጂ አቅሟን የኢትዮጵያን ለመፈታተን በምታደርገው ጥረት ጅቡቲ ላይ የታዳሽ ኢነርጂ ኃይል፣ ኤርትራ ላይ ታዳሽ የኢነርጂ ኃይልን ለማምረት የሚያስችላትን መግባባት ላይ ደርሳለች። ስለዚህ ኢትዮጵያ በምትንቀሳቀስባቸው የጅቡቲ ስትራቴጂካዊ ወደቦች ላይ ታዳሽ ኃይሎችን ወይም ደግሞ የሶላር ኢነርጂን አመርታለች ያለችው ግብጽ አሁን ላይ ጅቡቲ ኢኮኖሚዋን አጠናክራ ለኢትዮጵያ የምትከፍለውን ክፍያ በፍጥነት የምትከፍል ከሆነ ይሄ ታዳሽ ኃይል ወይም ደግሞ ግብጽ የምትሰራው ታዳሽ ኃይል በኢትዮጵያ ላይ ያሴረችው ሴራ እንዳይሳካ ያደርጋታል። ስለዚህ አሁን ላይ ባለው ሁኔታ የኢትዮጵያ ኢንቨስትመንት ሆልዲንግ በጅቡቲና በኢትዮጵያ መካከል ያለውን የሁለትዮሽ ግንኙነትን አጠናክሮ የልማት ስራዎችን እየሰራ ነው። የሊዝ መሬቶችን ለመውሰድ ጥረቶች እየተደረጉ ነው። ከዛ በተጨማሪ ግን ግብጽ በጅቡቲ ላይ ልትጫወተው የምትፈልገው ሚና ወይም ደግሞ ጅቡቲ ላይ አደርጋለሁ ብላ እየተንቀሳቀሰች ያለችበትን ሁኔታ በመረዳቱ ምክንያት ኢንቨስትመንት ሆልዲንጉ ኢትዮጵያ ለጅቡቲ አስተማማኝ ኢነርጂ የምታገኝባቸው መንገዶች ከዛ ባለፈ ደግሞ በወደቡ ዙሪያ በሚገኙ የልማት ስራዎች ላይ እነዚህ ሁለት ሀገራት ከምን ጊዜውም በላይ ተጣምረው በጋራ ለመስራት እየተንቀሳቀሱ ነው ያሉት። ስለዚህ ጅቡቲ ከዚህ ዓለም አቀፍ ኮርፖሬሽን ጋር የደረሰችበት ስምምነት ኢትዮጵያን በእነዚህ ሁለት ዘርፎች ተጠቃሚ አድርገዋታል። ኢትዮጵያን ብቻ ሳትሆን ራሷን ጅቡቲን ተጠቃሚ አድርጓታል። ከተጠቃሚነት ባለፈ ደግሞ ሁለቱን አካላት መተማመን ላይ እንዲደርሱ ወይም ደግሞ እንዲተማመኑ ያደረገ አስቻይ ሁኔታን የሚፈጥርና በቀጣይ ሀገራቱ ስትራቴጂካዊ አጋርነታቸውን እንዲያጠናክሩ የሚያስችላቸው ጉዳይ ነው። አሁን ላይ ባለው ሁኔታ በጅቡቲና በኮርፖሬሽኑ መካከል ከተደረሰው ስምምነት በተጨማሪ ዓለም ባንክ በኢትዮጵያና በጅቡቲ መካከል እየተከናወነ ያለውን የኮሪደር እንቅስቃሴን ለመደገፍ 49 ሚሊዮን የአሜሪካን ዶላር ድጋሚ ድጋፍ አድርጓል። 49 ሚሊዮን የአሜሪካ ዶላሩን ዓለም ባንክ ድጋፍ ሲያደርግ በጅቡቲና በኢትዮጵያ መካከል የሚገነባው የኮሪደር ግንባታ ለምስራቅ አፍሪካ የኢኮኖሚ የንግድ ማዕከል መሆን የሚችል መሆኑን በመገንዘቡ ነው። ከዚህ በፊት ካደረጋቸው ድጋፎች ጋር በጥቅሉ 209 ሚሊዮን የአሜሪካን ዶላር ደርሷል። ስለዚህ አሁን ላይ በአፍሪካ ቀንድ የሚገኙ የተለያዩ ተቋማቶች፣ የተለያዩ ሀገራት የልማት ስራዎችን እየሰሩ ያሉት አንዱ ኢትዮጵያ ከኬንያና ከደቡብ ሱዳን ጋር በጋራ በመሆን የላሙ ላብሴት ፕሮጀክትን እየሰራች ነው ያለችው። በዛ ላብሴት ፕሮጀክት ላይ አፍሪካን ዲቨሎፕመንት ባንክን ጨምሮ ሌሎች አካላት እየተሳተፉ አፍሪካ ዲቨሎፕመንት ባንክ ደግሞ ድጋፎችን ጭምር እያደረገ ነው ያለው። ዓለም ባንክ ግን አሁን ባለው ሁኔታ የሀያላን ሀገራቱ መቀመጫ፣ ሀያላን ሀገራቱ የጦር ሰፈራቸውን የገነቡበት የኢኮኖሚው ማዕከል አሁን ላይ ባለው ሁኔታ ላይ ስትራቴጂካዊ የሆነ የቀይ ባህር መዳረሻ ያላት ጅቡቲ ከኢትዮጵያ ጋር የምትፈጥረውን ጥምረት ተከትሎ ዓለም ባንክ ይህ ፕሮጀክት በአስቸኳይ ሁኔታ እንዲጠናቀቅና እያደገ ያለው የኢትዮጵያ ኢኮኖሚ ይበልጥ እንዲያድግ የሚያስችል ድጋፍ ነው ያደረገው። የዚህ ድጋፍ ዋነኛ ዓላማ በሁለቱ ሀገራት መካከል የተጀመረውን የኮሪደር እንቅስቃሴን በፍጥነት እንዲጠናቀቅ፣ በጥራት እንዲጠናቀቅ፣ ዘመናዊነት እንዲጨመርበት፣ በቴክኖሎጂ እንዲደገፍ ነው። ይሄን ደግሞ ከየት ተሞክሮ ተወስዷል ካላችሁ ከራስ ገዟ ሶማሌላንድ ተሞክሮ ተወስዷል። ከበርበራ ወደብ ተነስተው ወደ ኢትዮጵያ የሚገቡ የመንገድ ስራዎችን የተባበሩት አረብ ኤምሬት በምን አይነት ጥራት በምን አይነት ቅልጥፍና እየሰራች እንደሆነ ይታወቃል። ስለዚህ ዓለም ባንክ በጅቡቲና በኢትዮጵያ መካከል ይህንን ሰንሰለት በማጠናከር ይህንን ፕሮጀክት በአጭር ጊዜ ውስጥ ገንብተው አጠናቀው ዓለም አቀፍ የሆነ የንግድ ሲስተም ውስጥ እንዲገቡ፣ ዘመናዊ የሆነ ስርዓት ውስጥ እንዲገቡ፣ የተሳለጠ የሚባል የንግድ እንቅስቃሴ እንዲኖራቸው ለማስቻል ይህንን ድጋፍ በቋሚነት እያደረገ ይገኛል። ስለዚህ አሁን እነዚህ ሁለት ሀገራት ይህን ድጋፍ ማግኘታቸው ከምንጊዜውም በላይ ስራው ላይ ትኩረት እንዲያደርጉና ግንኙነታቸውንም እንዲያጠናክሩ የሚያስችላቸው ነው። ላይ ዓለም ባንክ ባደረገው ድጋፍ አማካኝነት በኢትዮጵያና በጅቡቲ የኮሪደር ልማት ላይ
ዋነኛው የዚህ ድጋፍ ፐርፐዞች ከሚባሉት መካከል አንደኛው የትራፊክ አደጋን መቀነስ ነው። በመንገዶች አለመሰራራት ከዚህ በፊት ደግሞ ከፍተኛ የተባለ የትራፊክ አደጋ እየተከሰተ ባለበት በዚህ ወቅት ላይ በዚህ ኮሪደር ላይ ስራ በመስራት 30% የሚሆነውን የትራፊክ አደጋን መቀነስ፣ በሁለቱ ሀገራት መካከል የሚኖሩ የስራ እድሎች ለሴቶች በተለይ ደግሞ ለወጣቶች የስራ እድል ተጠቃሚነት እንዲኖር በእንደዚህ በመሰረተ ልማት ስራዎች ላይ የተሰማሩ በኮንስትራክሽን ስራዎች ላይ የተሰማሩ ወጣቶች ስራ አጦች በዚህ እድል ተጠቅመው ወደ ስራ እንዲገቡ ቴክኖሎጂዎችን እንዲያጣምሩ የእነዚህን ሀገራት የሁለትዮሽ ግንኙነትን እንዲጠቀሙ ከዛ በተጨማሪ ደግሞ በጅቡቲም ሆነ በኢትዮጵያ ኢኮኖሚ ላይ የራሱን የሆነ ሚና እንዲያሳድግ የሚያስችል ድጋፍ ያደረገው ዓለም ባንክ የእነዚህን ሁለት ሀገራት የሁለትዮሽ ግንኙነትን የሚያጠናክር ተጠቃሚነታቸውን የሚያሰፋም ድጋፍ እንግዲህ ተገልጿል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በቀጣይ በሌሎች ዝግጅቶች እመለሳለሁ። እስከዛው ቸር ቆዩ።